አዳዲስ ነገሮች ተሰምተዋል። አብርሃምና ቡዜ መታሰራቸው ነው የታወቀው። ፖሊስም እቤታቸው ድረስ ሄዶ እንደወሰዳቸው እንግዲህ ታውቋል። በዚህም እንግዲህ የመጀመሪያ ተጠርጣሪ ቡዜ እንደሆነችና ሁለተኛም ተጠርጣሪ አብርሃም መሆኑ ታውቋል። በዚህ ጉዳይ እንግዲህ ከፖሊስ ጣቢያና ከኤዲተሮቻቸው እንግዲህ ያገኘሁት ብዙ መረጃ አለ። መረጃዎቹንም እንግዲህ ማካፍላችሁ ይሆናል። በሌላ በኩል እንግዲህ የሩታና የአብርሃም ልጅ ሄርሜላ እህት ቤት መሆኑ ነው እየተሰማ ያለው። አሁን ላይ እንግዲህ እየተነገረ ያለው ወደዛ እየጠቆመ ነው ሁሉም ማስረጃዎች ነው የተባለው። በዚህ ጉዳይ እንግዲህ ምንድነው የተከሰተው፣ ይህ ነገር ምን ያህል እውነት ነው የሚለውን ነገር እንግዲህ ለማጣራት ሞክሬ ነበረ። በዚያም ጉዳይ እንግዲህ ያገኘሁት መረጃ አለ፣ እሱንም እማጋራችሁ ይሆናል። መጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቱንም አብሩት። አዳዲስና ትኩስ የሆኑ ነገሮች ሲደርሱኝ እንግዲህ ተከታትዬ ቶሎ እማደርሳችሁ ይሆናል። አሁን ወደ ጉዳይ እገባለሁ። በመጀመሪያም እንግዲህ እንደሰማሁት ከሆነ አብርሃምና ቡዜ መታሰራቸው ነው የታወቀው። እንግዲህ ፖሊስም እቤታቸው ድረስ መጥቶ እንደወሰዳቸው ነው የታወቀው። በዚህ ጉዳይ እንግዲህ ምንድን ነው ብዬ ለማጣራት እና ለመጠየቅ ሞክሬ ነበረ። ይህም እንግዲህ ትናንትና ሩታ ከዴቭ እና ከኤፍሬም ጋር በመሆን እንግዲህ መታ ለአብርሃምና እንዲሁም ለሄርሜላ ጥሪ ስትሰጣቸው ታይታለች። ይህም እንግዲህ የፍርድ ቤት ጥሪ ነበረ፣ የፖሊስ ማዘዣ ነው። እነዚህ ልጆች እንግዲህ ወደ ፖሊስ ጣቢያ እንዲመጡ የሚል ጥሪ ተላልፎ እንደነበረ እንግዲህ በትላንትናው በእነሱ ቪዲዮ ያውቀናል። እንግዲህ በዚህም ሩታ እንግዲህ ይበቃኛል፣ እናንተ መውሰዳችሁን አላመናችሁም፣ ፍርድ ቤት እገትራለሁ ስትል እንግዲህ አብርሃም ላይም ስትዝት ነበረ። በዚያ ላይ እንግዲህ ቡዜም እንግዲህ ከፈለግሽ ክሰሽኝ እንጂ እኔ ምንም ያደረኩት ነገር የለም ብላለች። በዚህም የተነሳ እንግዲህ ሩታ የአቅሟን ሁሉ ጨርሳ ምንም ማድረግ እንዳልቻለች እና አሁን ያላት አማራጭ ፖሊስ ጣቢያና ፖሊስ እንደሆነ ነው የተናገረችው። ይህንንም ተከትሎ ነው እንግዲህ ዴቭና ኤፍሬምን በመያዝ እንግዲህ ፖሊስ ጣቢያ ሄዳ ያመለከተችው ማለት ነው። ልጁም ከጠፋ እንግዲህ አሁን ላይ 48 ሰዓት አልፎታል። ይህን ምንድን ነው የሚያመለክተው እንግዲህ ፖሊስም ወደ ምርመራና ወደ ፍለጋ ይገባል። አንድ ሰው ከጠፋ በኋላ እንግዲህ ከ48 ሰዓት በኋላ ነው ፍለጋ የሚጀምረው በህጉ አካሄድ ማለት ነው። ይህንን ተከትሎ ነው እንግዲህ እነዚህ ልጆች አብርሃምንና ቡዜን አፋጣ እንግዲህ እነሱም እኛ አልወሰድንም በሚል እንግዲህ ግግም ያለ ውሸትን ሲያደርጉ ታይተዋል። ይህንንም ተከትሎ እንግዲህ ያላትን አማራጭ እየተጠቀመች ትገኛለች ሩታ። ይህም እንግዲህ ያላት አማራጭ ወደ ፖሊስ ጣቢያ መሄድ ነበረና ከዚያም እንግዲህ ጥሪ ይዛላቸው እንደመጣች ነው ትላንት የታየው። በዚህም የተነሳ ነው እንግዲህ ፖሊሶች መጥተው ቤታቸው ድረስ የወሰዷቸው ማለት ነው። እነሱ የመሄድ ፍላጎት እንደሌላቸውና አብርሃምና ቡዜም እንግዲህ እንዳልሄዱ ጥሪውን ተከትሎ ለዚያም ነው እንግዲህ ፖሊስ ቤት ድረስ በመሄድ እንግዲህ ሁለቱንም አንጠልጥሎ ወደ ፖሊስ ጣቢያ ይዟቸው የሄደው። ይሄም እንግዲህ ከዛ እንደሰማሁት ከሆነ የመጀመሪያ ተጠርጣሪ የሆነችው ቡዜ እንደሆነች እና ሁለተኛ ተጠርጣሪው ደግሞ አብርሃም እንደሆነ ነው የተሰማው። ይህም እንግዲህ በምን ምክንያት ነው፣ ለምንድን ነው ቡዜስ የመጀመሪያ ተጠርጣሪ የሆነችው የሚለውን ጥያቄ እንግዲህ አቅርቤላቸው ነበረ። እንግዲህ አብረዋቸው ኤዲተሮቻቸውም ሄደው ነበር ፖሊስ ጣቢያ። በዚያም እንግዲህ እንደነገሩኝ ከሆነ ቡዜ ከዚህ በፊት እንግዲህ ከዴቭ ጋር በመሆን ቤቷ ድረስ ሄደው ልጁን ለመውሰድ ሲሞክሩ ታይቷል። ያ እንግዲህ የመጀመሪያ ሙከራቸው እንደነበረ ነው የሚያመለክተው። የቡዜ የመጀመሪያ ሙከሯ ያ እንደነበረ እና በመቀጠል እንግዲህ ይሄኛው ሁለተኛውን የማድረግ ቻንሷ ሰፊ ነው በሚል ነው እንግዲህ የመጀመሪያ ተጠርጣሪ የሚያደርጋት ማለት ነው። ምክንያቱም አንዴ ለመዝረቅ ሞክራ ነበረ። እንግዲህ ሁለተኛም እሷ ነች የሰረቀችው በሚል እንግዲህ የመጀመሪያ ተጠርጣሪ ያደርጋታል ነው ያሉት። እንግዲህ ከፖሊሶቹ እንደሰሙት ኤዲተሮቿ ሁለተኛ ተጠርጣሪው እንግዲህ አብርሃም ነው። አብርሃምም እንግዲህ ሁለተኛ ተጠርጣሪ የሆነው ይህንን አጋጣሚ በመጠቀምና ከሩታ ጋር ባለውን ንትርክና ጥል ውስጥ ተመስርቶ እንግዲህ ልጁን ለመውሰድና ከሱ ጋር ብዙ ጊዜ እንዲያሳልፍ እንግዲህ እንደ አባትነቱ ልጁን ከሱ ጋር ብቻ ለሆነ ያህል ጊዜ እንግዲህ ከእናቱ ለማራቅና በሌላም በእልህና እንግዲህ በመጣላት ስሜት ሩታንም ለማናደድ አድርጎት ሊሆን ይችላል በሚል ምክንያት ነው እንግዲህ ሁለተኛ ተከሳሽ የሚያደርገው። ምክንያቱም የልጁ እንግዲህ አባቱ ስለሆነ ለዛ የከፋ ነገር ያደርግበታል ተብሎ ባይታሰብም፣ ነገር
ግን ደግሞ ሩታን ለማናደድና እንግዲህ እሷን ለማበሳጨት ሊያደርገው ይችላል በሚል ነው እንግዲህ ሁለተኛ ተጠርጣሪ የተደረገው ማለት ነው። በዚህ ኬዝ እንግዲህ የመጀመሪያዋ ተጠርጣሪ ቡዜ እንደመሆኗ ጭምር በጣም ብዙ ጥያቄዎች እንደቀረቡላትና ምንድን ነው የት ነው ያደረግሽው የሚሉ ጥያቄዎች እንግዲህ ከፖሊስ ዘንድ እንደተጠየቀች ነው የተሰማው። በዚህም እንግዲህ እሷ እኔ የማውቀው ነገር የለም አንዴ ለወስዶ ሄጃለሁ አክስቱ እንደመሆኔ እንግዲህ እኔ ጋር እንዲሆን ፈልጌ ሄጄ ነበረ። ነገር ግን እንግዲህ ከዛ እሷም አልሰጠችኝም። ስለዚህ ከዛ በኋላ እኔ እዛ ቤት ድርሽ ብዬ አላቅም፣ ስለነሱ ልጅም የማውቀው ነገር የለም ብላ እንግዲህ እዛው ለፖሊሱ ስትናገር ነበረ። ነገር ግን እንግዲህ ፖሊሱ የጠየቃት ጥያቄ መጀመሪያ ለምንድን ነው ሳትጠይቂያ ለመስረቅ የሄድሽው? እንግዲህ እሷ እንደነገረችን ሩታ እንደነገረችን ብሎ እንግዲህ ፖሊሱ ሲናገር ለመጀመሪያ ጊዜ ሞክረው ነበር ልጄን ለመውሰድ እንግዲህ በግድ ለመውሰድ ቤት የደረሰ መጥቶ ልጄን ሊሰርቁት ነበረ ብላ እንግዲህ ከሳቸው እንደሆነ ነው የነገሯት ማለት ነው። ነገር ግን ቡዜ እንዳለችው እኔ ልሰርቃቸው አይደለም የሄድኩት በስነስርዓት ጠይቄ ልውሰደው ነው ያልኳት። ነገር ግን እምቢ ብላ እኔም ወደ ቤቴ ተመልሼ ነበረ። ያኔም እንግዲህ ከወንድሜ ጋር ነበርኩኝ እሱ ምስክር መሆን ይችላል ስትል እንግዲህ ራሷን ነፃ ለማውጣት ስትከራከር ታይታለች ማለት ነው። በዚህም እንግዲህ እኔ የእነሱን ልጅ የምወስድበት ምንም ምክንያት የለኝም፣ እኔም እኮ የልጁ አክስት ነኝ፣ ይህን ያህል ክፉ ነገር ላስብበት አልችልም። እንግዲህ እንደ አክስትነት ወንድሜ ልጅ በጣም ነው የምወደው። ስለዚህ እሱ ላይ ክፉ ነገር የሚያስብም ሆነ እሱን እንግዲህ ወደ ከፋ ነገር የማደርግበት ምንም ምክንያትም ሆነ ምንም ጥቅምም የለኝም። ስለዚህ እንደዚህ አይነት ነገር አድርጋለች ብላ መክሰሷ ትክክል አይደለም ስትል እንግዲህ ከፖሊስ ጋር ክርክሯን ገጥማለች ማለት ነው። ፖሊስም እንግዲህ እስከምናጣራ በሚል እንግዲህ ቡዜን እስር ቤት እንዳስገባትና አብርሃምን እንደለቀቀው ነው የተሰማው። እንግዲህ ቡዜ የመጀመሪያ ተጠርጣሪ እንደመሆኗ እንግዲህ በነጋታው ትለቀቂያለሽ በሚል እስክናጣራ ድረስ እንግዲህ የመጀመሪያው ሙከራ እንዳለ ሁሉ ሁለተኛ ሙከራ ላታደርጊ አትችም፣ ስለዚህ እዚሁ ትቆይና ነገ እንለቅሻለን አጣርተን ብሎ እንግዲህ እንዳስገቧት ነው የተሰማው። አብርሃም ግን እንግዲህ አባት እንደመሆኑ ጭምር እሱ ላይ ደግሞ ሌላ ማስረጃዎችም ሆነ ፍንጮች ስላልታዩ ይህ ልጅ እንግዲህ ያደርገዋል ብለው እንደማይገምቱ ወይም ደግሞ ሌላ ማስረጃና መረጃ ስለሌለበት እሱ ላይ ያገኙት ፍንጭ እንደሌለ ስላወቁ ለቀውት እንግዲህ ነገር ግን ለጥያቄ ሲፈልጉት ቶሎ እንዲመጣ እንደሚያዙት ነግሮት እንዳሰናበቱት ነው የተሰማው። በዚህም እንግዲህ ፖሊሶች የማጣራትና የመፈለግ ስራቸውን እንደሚሰሩ ነው ተናግረው እንግዲህ ልጆቹን የሸኟቸው ማለት ነው። በዚህም ተመልካቾች እንግዲህ በጣም ብዙዎችን ያስደሰተውም ያናደደውም እንግዲህ የቡዜ እስር ቤት መግባቷ ነው። በዚህ ጉዳይ ተመልካቾች እናንተስ ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። እኔ እንደማስበው እንግዲህ እቺ ሴትዮ ትንሽም ቢሆን ባታጠፋ እንኳን ልጁን እንኳን ባትወስዶ እንኳን ትንሽዬ ስነ ስርዓት መያዝ አለባት ባይነኝ። እንግዲህ ቡዜ እስር ቤት መግባት ትክክል ነው ባይነኝ። ምክንያቱም እቺ ሴትዮ ትንሽም ቢሆን መቀጣት አለባት ባይነኝ። ምንም ነገር ባታጠፋ እንኳን ትንሽዬ ነገሮችን ቆም ብላ ማሰብ እንድትችል እንግዲህ ለራሷም ጊዜ እንድታገኝ እንግዲህ እዛ ውስጥ ማሳለፍ አለባት ብዬ አስባለሁ። ሲቀጥል ደግሞ ሩታ ምን ያህል የጥግ ድረስ እንደምትሄድና ከሩታ ጋር መጣላቷ እንግዲህ እንደማይበጃት ማወቅ አለባት ባይነኝ። በዚህም የተነሳ እንግዲህ እቺ ሴትዮ እዚህ እስር ቤት መግባቷ ትክክል ነው ባይነኝ። እንግዲህ በዚህ ጉዳይ ተስማማላችሁ ብዬ አስባለሁ። እስኪ የእናንተ ሀሳብ አስተያየት አስቀምጡልኝ ከታች። በሌላ በኩል እንግዲህ የሩታና የአብርሃም ልጅ የጠፋው የሄርሜላ እህት ቤት እንዳለ ነው እየተሰማ ያለው። በጣም ብዙዎች እንግዲህ የራሳቸውን መላምትና እንግዲህ የራሳቸውን ግምት እያስቀመጡ ይገኛሉ፣ ልጁ የት እንደሚገኝ ማለት ነው። በዚህም እንግዲህ ብዙዎች አሁን ላይ የሩታ ልጅ እንግዲህ የሄርሜላ እህት ቤት ደብቀውት እንደሚገኙ ነው እየተነገረ ያለው። ነገር ግን ይህን ነገር ለማጣራት ሞክሬ ነበረ። በዚህም እንግዲህ ብዙዎች እንደሚሉት እንዳልሆነና የሄርሜላ እህትም ጭራሽ ልጁ መጥፋቱን እንደማታውቅ ነው የተሰማው። በዚህም እንግዲህ እሷ ቤት እንደሌለና ልጁ የት እንደገባ እንደማይታወቅ ነው አሁን ላይ እየተሰማ ያለው። በዚህ ጉዳይ እንግዲህ ይሄ ነገር ውሸት እንደሆነ ነው እኔ ያጣራው። ተመልካቾች እናንተስ እስኪ ሀሳብ አስተያየታችሁን በዚህ ጉዳይ ላይ አስቀምጡልኝ። ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች ይህንን ይመስሉ ነበር ተመልካቾች። በሌላ ጊዜ በሌላ አዳዲስና እንግዲህ
ትኩስ የሆኑ መረጃዎች እስክንገናኝ ድረስ እስከዚያው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስ ነገር ሲደርሱኝ ተከታትዬ ቶሎ ማድረሳችሁ ይሆናል። እስከዚያው ሀገራችንን ሰላም ያደርግልን። ፒስ ቻው።